ተመልከቱ። ይህንን በእጆት ቆርሰው በምላሶት ቀምሰው ካላረጋገጡ እንጀራ አይደለም ቢባሉ እንዴት ያምናሉ? ኮስተር ብለው ታዲያስ ቂጣ ነው ወይ ካሉ ደግ አደረጉ። እኛም እንደዛን ያልነው ልክ እንደ እንጀራችን ስስ ሲሆን ክብ ቅርጽና ብዙ አይን አለው። የሚጋገረውም በምጣድ ያውም ልክ እንደ እንጀራ በአንድ ጎን ብቻ ነው። ታዲያ ከእንጀራ ምን ለየው ካሉን ዜግነቱ፣ ስሙ፣ የሚዘጋጅበት እህልና ምናልባትም አበላሉ። ብዙዎቻችን እንጀራ የኢትዮጵያችን ብቻ እንደሆነን የምናውቀው፣ እሱ ግን ውቅያኖስ አቋርጦ ህንድ፣ ባህር ተሻግሮ የመን፣ በድንበር በኩልም ሶማሊያና ሱዳን ገብቶ ደልቶት መኖር ከጀመረ ሺህ ዓመታትን አስቆጠረ። ነገሩ የሚያስደነግጥ ነው። የቀን የምሽት ቀለባችን ያለሱ የማይሆንልን ወዳጃችን መለያችን የምንለውን እንጀራ በየመን አገኘ ነው። ለወጉ ስሙን ቀይሮታል። እዚህ የመዝገብ ስሙ ላሆህ ይባላል። ሰሞኑን ከስደተኞች ጋር መጥቶ እንዳይመስላችሁ። ላሆህ ለየመናውያን ለብዙ ዘመን ባህላዊ ምግባቸው ሆኖ ቆይቷል። የሚዘጋጀውም ከበቆሎ፣ ከስንዴ፣ ከማሽላ ወይም ሁሉም ተደባልቀው ነው። ገብስና ሌላ የአካባቢ እህሎችን የሚጨምሩበት አንዳንድ የየመን አካባቢዎችም አሉ። አዘገጃጀቱም እህሎቹ ተፈጭተው ዱቄታቸው በውሃ ተለውሶ ይታሻል። ቀጠና አድርገውም ለብዙ ሰዓታት ወይም ለአንድ ሙሉ ሌሊት እንዲብላላ ይተውታል። ይህም ጣዕሙን ኮምጣጣ፣ ከምጣድ ሲወጣም በቀላሉ የሚቆረስ ለስላሳ ያደርገዋል። ላሆህ የሚጋገረው ልክ እንደ እንጀራ ሊጡን በጆግ አንዳንዴም በጭልፋ የጋለ ምጣድ ላይ በማፍሰስ ነው። እሳት ሲነካው አይን ማውጣት ይጀምራል። እንደየቤቱ ቢለያይም አንዳንዶች እስኪበስል ይከድኑታል። ያለ ክዳን የሚጋግሩትም አሉ። ከበሰለ በኋላ በሰፌድ በትሪ ወይም ቤት ባፈራው ዕቃ ያወጡታል። የየመኑ ላሆህ ራሱ የሀገራችን እንጀራ ወይስ መንትያ ወንድሙ የሚለውን ለማወቅ እንዲረዳን ልዩነታቸውን እንንገራችሁ። የመጀመሪያው ልዩነት ላሆህን ለማዘጋጀት የሚጠቀሙበት እህል ነው። በሀገራችን በዋነኝነት እንጀራ የሚዘጋጀው ከጤፍ ሲሆን የመናውያን ግን ጤፍ አይጠቀሙም። ይህ የእህል ልዩነት በጣዕምና በቀለሙ ላይ ይታያል። ሁለቱም ለአዲስ ቀማሽ የመኮምጠጥ ባህሪ ቢኖራቸውም ከላሆህ ጋር ሲነጻጸር እንጀራ የበለጠ ኮምጣጣ ነው። ላሆህ መጠኑ ከእንጀራ ያነሰ፣ ይዘቱም ከእንጀራ የለሰለሰ ነው። ሁለተኛው ልዩነት የአመጋገብ ባህል ነው። በኢትዮጵያችን እንጀራ ዋና ምግብ ነው። ወጥ ማባያው ሆኖ ይቀርባል። በየመን ግን ላሆህን እንደ ዳቦን የሚጠቀሙት። በቁርስ ሰዓት ከማር ከቅቤ ወይም ከስኳር ጋር ይበሉታል። በአንዳንድ አካባቢዎችም ከስጋ ወጥ፣ ከበግ ሾርባ ወይም ከባቄላ ምግቦች ጋር ይቀርባል። በረመዳን ወር በተለይ ቤተሰብ ሲሰባሰብ፣ እንግዶች ሲጠሩ ከገበታ አይጠፋም። ልክ እንደ እንጀራ በቤት ውስጥ መዘጋጀቱ፣ ትኩሱን መበላቱ፣ ለሚያከብሩት እንግዳ መቅረቡና የቤተሰብን አንድነት መወከሉ ላሆህ ከእንጀራ ጋር የሚጋራቸው ባህሎች ናቸው። ላሆህ እንጀራችንን መምሰሉን እንጂ ከኢትዮጵያችን ስለመሄዱ የምርምር ጽሑፍ የተረጋገጠም ጥናት አላገኘንም። ሆኖም ከቀይ ባህር ማዶ የምትገኘው የመን በአክሱም ዘመነ መንግሥት የኢትዮጵያ አካል እንደነበረች አይርሱ። ንግሥተ ሳባን የእኛ ናት የእኛ እያልን እንደምንከራከርም ይጨምሩበት። ለሺህ ዓመታት በግዛት በንግድ በባህልና በሕዝብ እንቅስቃሴ የመን ከኢትዮጵያ ጋር የተሳሰረች አገር ናት። ቡናን ከኢትዮጵያ ወስዳ ለመጀመሪያ ጊዜ ኤክስፖርት በማድረግ ለዓለም ያስተዋወቀች አገር መሆኗን አንረሳም። ጫትን ከእኛ ወስዳ ከእኛ በላይ በሱሱ መውደቋም አይካድም። አንዳንድ አገራት ዳያስፖራነት እንዳይሰማዎት ትዝታና ናፍቆቶን ሳይቀር ይሰርቁታል። ያስቡት፣ ፕሌን ተሳፍረው ውቅያኖስ አቋርጠው አዲስ አገር እንደገቡ ሀገር ቤት ትተው የመጧቸው ቤተሰቦችዎት ኤርፖርት ቆመው ቢጠብቆት። እኛን የገጠመን ይሄ ነው። ከኢትዮጵያ ብዙ ሺህ ኪሎ ሜትሮችን ርቀን ህንድ ተገኘን። የደቡብ ህንድ ግዛቶች ኢትዮጵያውያንን በድንጋጤ ኩም የሚያደርግ ምግብ አላቸው። ዶሳ የህንድ ስሙ ነው። ለመጀመሪያ ጊዜ ዶሳን የሚያይ ኢትዮጵያዊ
የሐበሻ ምግብ ቤት የገባ ቢመስለው ማን ይፈርድበታል? ዶሳ ልክ እንደ እንጀራችን አይኖች ያሉት ከተቦካ ሊጥ የሚዘጋጅ በክብ ቅርጽ በምጣድ ላይ የሚጋገር ቁርጥ ራሱ እንጀራ ነው። ቀምሰው ካልሆነ በአይን ብቻ እንጀራና ዶሳን መለየት ከባድ ነው። ዶሳ የሚዘጋጀው ከነጭ ሩዝና ውራዳል ከሚባል ጥቁር ምስር ነው። ሁለቱም ለብዙ ሰዓታት ተዘፍዝፈው ይፈጫሉ። ከዚያም ተቀላቅለው ከ8 እስከ 24 ሰዓት እንዲቦኩ ይደረጋል። ይህ ሂደት ሊጡ በተፈጥሯዊ መንገድ እንዲያብጥና ቀለል ያለ ኮምጣጣ ጣዕም እንዲኖረው ያደርገዋል። ከዚያም በጋለ ምጣድ ላይ ከእንጀራ ባነሰ መጠን ወይም እንጎቻ ሆኖ ይጋገራል። ዶሳ ከእንጀራ ጋር ያለው ልዩነት የሚጀምረው እዚህ ላይ ነው። እናቶቻችን እንጀራ ካሰፉ በኋላ እንዲበስል ይተውታል። በህንድ ግን ሊጡን ምጣድ ላይ ካፈሰሱት በኋላ የበለጠ እንዲሳሳ በክብ ቅርጽ ይዳምጡታል። እንጀራውን ከማስፋታቸው በፊትም በሀገራችን ማሰሻ እንደምናደርገው በህንድ ደግሞ ዘይት ወይም ጊ ይጨመርበታል። ይህም የውጭውን ክፍል ከእንጀራ ይልቅ ቀይና ጠንካራ ያደርገዋል። ዶሳን ከእንጀራ የሚለየው ሌላው ባህሪ እላዩ ላይ ወጥ ተደርጎበት ሳይሆን ሾርባዎች ውስጥ እየተነከረ በቁርስ ወይም በእራት ሰዓት መበላቱ ነው። ዶሳ ብዙ አይነቶች አሉት። ማሳላ ዶሳ ታዋቂው አይነት ነው። በውስጡ በቅመም የተቀቀለ ድንች ገብቶበት ልክ እንደ ሳንድዊች ይበላል። የህንዱ ዶሳ ከምግብነት በላይ የአካባቢ ማንነትንም ይወክላል። እያንዳንዱ ግዛት የራሱ የዶሳ አይነት አለው። እንደየአካባቢውም ለስላሳና ጠንካራ ሊሆን ይችላል። በአንዳንድ አካባቢዎች ደግሞ የተለያዩ ቅመማ ቅመሞች ይገቡበታል። ዶሳ በህንድ ቢያንስ የ1500 ዓመታት ታሪክ አለው። ዛሬ ላይ በካርናትካ፣ ታሚል ናዱ፣ ኬራላና አንድራ ፕራዴሽ ውስጥ የዕለት ተዕለት ምግብ ነው። ዶሳን ነጥለን አነሳ ነው እንጂ በህንድ ቁርጥ ራሱን እንጀራን የሚመስል አፓም የሚባል ምግብም አላቸው። አፓም ዶሳና እንጀራ ጎን ለጎን ሆነው ቢያዩአቸው የትኛው ማን እንደሆነ መለየት ከባድ ነው። የሶማሊያው እንጀራ ካንጄሮ ይባላል። ስሙም ከእንጀራ ጋር ይመሳሰላል። ካንጄሮ ቀደም ሲል ካየናቸው ሀገራትም በላይ በመልክና ባዘገጃጀቱም ሳይቀር ከኢትዮጵያዊው እንጀራ ጋር በእጅጉ ይቀራረባል። የሶማሊያ የአየር ንብረትና የግብርና ሁኔታ ከኢትዮጵያ የተለየ በመሆኑ ሶማሊያውያን ካንጄሮን ለማዘጋጀት ጤፍ አይጠቀሙም። በምትኩ የስንዴ፣ የማሽላ፣ የበቆሎና አንዳንድ ጊዜም የገብስ ዱቄት በተለያየ መጠን ደባልቀው ይጠቀማሉ። ይህም ቢሆን በየክልሉ ይለያያል። ልክ እንደ እንጀራ ካንጄሮም የሚዘጋጀው ቀድሞ ከቦካ ሊጥ ትንሽ እርሾ በመቀላቀል ነው። ሲጋግሩትም እኛ አከምባሎ እንደምንደፋበት እነሱም ክዳን ስለሚጠቀሙ ከስር በእሳት ከላይ በእንፋሎት ይበስላል። የካንጄሮ የአመጋገብ ባህል ግን ከእንጀራ ይለያል። በሶማሊያ ካንጄሮ የቁርስ ምግብ ነው። ከሻይ፣ ከማር፣ ከሰሊጥ፣ ከቅቤ ወይም ከስኳር ጋር ይመገቡታል። አንዳንድ ጊዜም በትንሹ ቆራርጠው ሻይ ውስጥ እየነከሩ ይበሉታል። በእርግጥ ከወጥ፣ ከባቄላ፣ ከፍየልና ከዶሮ ስጋ ጋር የሚበላበት አካባቢም አለ። ሆኖም በሀገራችን እንደምናደርገው ግን ወጦቹን ካንጄሮ ላይ ማፍሰስ እምብዛም የተለመደ አይደለም። ጎረቤት አገር ሱዳን ገብተናል። የእንጀራ የሱዳን መንትያው ኪስራ ይባላል። አዘገጃጀቱም ከሀገራችን እንጀራ ጋር የሚያስገርም መመሳሰል አለው። የኪስራ ታሪክ ከአባይ ሸለቆ ግብርና ጋር የተያያዘ ነው። በሱዳን በብዛት የሚበቅለው እህል ለሞቃታማና ደረቅ የአየር ንብረት ተስማሚ የሆነው ማሽላ ነው። ለብዙ ሺህ ዓመታትም የሱዳን ዋና ሰብል ሆኖ ቆይቷል። ኪስራም በዋናነት የሚዘጋጀው ከዚህ የማሽላ ዱቄት ነው። በአንዳንድ ከተሞች የስንዴና ሌሎች ዱቄቶች ሊደባለቁበት ይችላሉ። ዱቄቱ ከውሃ ጋር ተቀላቅሎ ሊጥ ይዘጋጃል። እርሾ በመጠቀምም ሊጡ እስኪቦካ ለብዙ ሰዓታት ይተውታል። ከዚያም በሞቀ ምጣድ ላይ በትንሹ አፍስሰው በእጃቸው ሙሉ ምጣዱን እስኪሞላ ያሰፉታል። የኪስራ አመጋገብም ቢሆን ከእንጀራ ጋር በብዙ ነገሩ ይመሳሰላል።
በአብዛኛው ከስጋ ከባቄላና ከአትክልት ወጦች በተለይም ሙላህ እያሉ ከሚጠሩት ወጥ ጋር ይቀርባል። የሚመገቡትም ልክ እንደኛ በእጃቸው እየቆራረጡ በወጥ እያጠቀሱ ነው። ኪስራ በገጠራማ የሱዳን አካባቢዎች በየቀኑ የሚጋገር በሰርግ በበዓልና በእንግዳ አቀባበል ወቅትም በዋናነት የሚቀርብ የቤተሰብ ምግብ ነው። ይህም ከእንጀራ ባህል ጋር የሚያመሳስለው ባህላዊ ገጽታው ነው። ሆኖም የኪስራና የእንጀራ ልዩነት በአወቃቀራቸው ውስጥ ይታያል። ኪስራ ብዙ ጊዜ ከእንጀራ የበለጠ ይቀጥናል። የላይኛው ክፍሉም የእንጀራን ያህል አይኖች አይኖሩትም። ከማሽላ እንደመዘጋጀቱ በጣዕሙም የጤፍ እንጀራ ያለውን ልዩ ኮምጣጣነት አይዝም። ኪስራና እንጀራ የመመሳሰላቸውን ምስጢር በቀላሉ ማግኘት አይቻልም። የአባይ ሸለቆ፣ የኩሽ ስልጣኔ፣ የአክሱምና የኑቢያ መንግስታት በሁለቱ አገሮች መካከል ለዘመናት የቀጠለው የሰውና የንግድ እንቅስቃሴ ተዳምረው በብዙ መልኩ ህዝቦቻቸውን ስለሚያስተሳስሯቸው የምግብ ሐሳብም እንዲለዋወጡ ሳያደርጋቸው አልቀረም። በተለይም የሰሜን ሱዳን ኑቢያውያንና የኢትዮጵያ ሰሜናዊ ክፍሎች ለብዙ መቶ ዓመታት እርስ በእርሳቸው ሲገናኙ ቆይተዋል። በሁለቱም አገሮች በቀላሉ የሚበቅሉ ተመሳሳይ እህሎች መኖራቸው ሳይረሳ የእንጀራችን በሌሎች አገራት መገኘት ከገረሞት ሌላም ተአምርን ጨምርሉት። ለብዙ ኢትዮጵያውያን ጥሬ ሥጋ መብላት የእኛ ብቻ ባህል ይመስለናል። ከኢትዮጵያ በ4000 ኪሎ ሜትር ርቀት ላይ የምትገኘው 2 ጊዜ ወራን ድል ነስተን ያባረርናት ጣሊያን ከኢትዮጵያ ከተመለሰች በኋላ እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ ጥሬ ሥጋ መብላትን ባህሏ አድርገዋለች። የጣሊያኑ ጥሬ ሥጋ ካርፓቺዮ ይባላል። ከፍተኛ ጥራት ካለው ትኩስ የበሬ ሥጋ ይዘጋጃል። እንደ ሀገራችን ግን በትልቁ ተቆርጦ በትሪ አይቀርብም። ለምግብነት ከመቅረቡ በፊት በስሱ ይቆረጣል። የወይራ ዘይት፣ የሎሚ ጭማቂ፣ ጨው፣ ቁንዶ በርበሬና አይብም ይጨመርበታል። የጣሊያኑ ካርፓቺዮ እንደ ኢትዮጵያዊው ጥሬ ሥጋ ዋና ምግብ አይደለም። ከዋናው ምግብ በፊት የሚቀርብ የማዕድ ማስጀመሪያ ነው። ጣሊያናውያን ጥሬ ሥጋ ወይም ካርፓቺዮ መመገብ የጀመሩበት መንገድ እጅግ አስደናቂ ነው። ጊዜው እንደ አውሮፓውያን አቆጣጠር 1950፣ ቦታው ቬኒስ ጣሊያን ነው። አንዲት ሴት ወደ ታዋቂው ሃሪስ ባር ታቀናለች። ሴትየዋ ሥጋ ትወዳለች። ሆኖም ሐኪሟ የበሰለ ሥጋ እንዳትመገብ አስጠንቅቋታል። ይህንን ችግሯን ለሼፍ ጁሴፔ ቺፕሪያኒ በሚስጥር ሹክ አለችው። ሼፍየውም መጠበብ ጀመረ። ከፍተኛ ጥራት ያለው ጥሬ የበሬ ሥጋ ለአበላል እንዲያመች አድርጎ በስሱ መቆራረጥ ጀመረ። የሎሚ ጭማቂ፣ የወይራ ዘይትና ልዩ ሶስ ጨምሮበት እስኪሞክሬው አላት። ቀመሰችው፣ ወደደችውም። ሃሪስ ባርም ደንበኛው የወደደችለትን አዲስ ምግብ በሬስቶራንቱ ሜኑ ውስጥ አካተተው። በአጭር ጊዜ ውስጥም ካርፓቺዮ በሃሪስ ባር ብቻ ሳይሆን በመላዋ ቬኒስ ታዋቂ ምግብ ሆነ። ቀጥሎ ወደ ጣሊያን ከተሞች ከዚያም በመላው ዓለም ታዋቂ ምግብ ሆነ። አውሮፓዊቷ ጀርመንም ለብዙ ዘመናት የቆየ ጥሬ ሥጋ የመብላት ባህል አላት። የጀርመኑ ጥሬ ሥጋ ሜት ይባላል። እዚህ አስገራሚው ነገር ሥጋው ጥሬ መሆኑ ብቻ ሳይሆን የሥጋው አይነትም ነው። የጀርመን ሜት የሚዘጋጀው ትኩስ የአሳማ ሥጋን በመፍጨት ነው። ጨው፣ ቁንዶ በርበሬ፣ ሽንኩርትና አንዳንድ ጊዜ ካራዌ ወይም ሌሎች ቀላል ቅመሞች ይጨመሩበታል። የጀርመኑ ሜት በአብዛኛው ትኩስ ዳቦ ላይ ተቀብቶ በቁርስ ሰዓት ነው የሚበላው። 10,000 ኪሎ ሜትሮችን ተጉዘን ደቡብ ኮሪያ ገብተናል። እዚህ ዮኮዬ ተብሎ የሚጠራ ምግብ አላቸው። ከፍተኛ ጥራት ያለው የበሬ ሥጋ ቀጭንና ረጅም መስመሮች እንዲኖሩት ተደርጎ ይቆረጣል። አንዳንዴም በጥንቃቄ ሊፈጭ ይችላል። ሥጋው ከአኩሪ አተር ሶስ፣ ከሰሊጥ ዘይት፣ ከነጭ ሽንኩርት፣ ከስኳር፣ ከሰሊጥ ፍሬና ከቁንዶ በርበሬ ጋር ይቀላቀላል። ብዙ ጊዜም እላዩ ላይ ጥሬ የእንቁላል አስኳል ይጨመርበታል። ዮኮዬ በኮሪያ ባህል ውስጥ የዕለት ተዕለት ምግብ አይደለም። በዋናነት በቤት ውስጥ የሚዘጋጅ ምግብ ሲሆን በልዩ ባህላዊ ምግብ ቤቶች ውስጥም ያገኙታል።
ስጋው ትኩስና ጥራቱን የጠበቀ መሆኑ ሲረጋገጥ በዋናነት በበዓላትና በቤተሰብ ስብሰባ ወቅት ይበላል። ብዙዎቻችን ጃፓን ሲባል ወደ አእምሯችን የሚመጣው ምግብ ሱሺ ነው። ነገር ግን ጃፓኖች ጥሬ የበሬ ስጋም ይመገባሉ። በጃፓን ከጥሬ የበሬ ስጋ የሚዘጋጁ ምግቦች ጊዩ ሳሺሚና ጊዩ ታታኪ ይባላሉ። በዋናነትም ጥሬ ስጋ በቀጫጭኑ ተቆርጦ ከአኩሪ አተር ሶስ፣ ከዋሳቢ፣ ከዝንጅብል ወይም ከሽንኩርት ጋር አብሮ ይቀርባል። ብዙ ጊዜም በትንሽ መጠን እንደ ገበታ ማስጀመሪያ ይበላል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።